ተከታታዮቻችን የኔ ቱቶሪያል ዩቲዩብ ቻናል ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን አባል ሁኑ። በዛሬው የማርኬቲንግ ቻፕተር የምናየው ቻፕተር 8 ፕሮሞሽን ነው። ፕሪንሲፕልስ ኦፍ ማርኬቲንግ ማኔጅመንትን ጀምረን ነበር። ይሄ የመጨረሻው ቻፕተር ነው። ስለዚህ ቻፕተር 8 ፕሮሞሽን የሚለውን እናያለን ማለት ነው። በዚህ ቻፕተር የምናያቸው ፕሮሞሽን ምንድነው፣ ፕሮሞሽናል ሚክስ ምናላቸው ምንድን ናቸው፣ አድቨርታይዚንግ፣ ሴልስ ፕሮሞሽን፣ ፐብሊክ ሪሌሽን ኤንድ ፐርሰናል ሴሊንግ የሚሉትን የፕሮሞሽናል ሚክስ ኤሌመንቶችን የምናይበት ቻፕተር ነው ማለት ነው። ስለዚህ ወደ ሚኒንግስ ኦፍ ፕሮሞሽን ሚክስ ስንመጣ ፕሮሞሽን ማለት ኮሚኒኬቲንግ ፕሬዘንቲንግ ኦር ፕሮዳክትስ ኦር ብራንድስ ኦር የኛን የፕሮዳክታችንን ወይም ደግሞ ብራንዳችንን ለከስተመሮች መግለጽ፣ ማስረዳት፣ ስለ ኮሚኒኬት ማድረግ መቻል ነው። ስለዚህ እሱ ነው ፕሮሞሽን የምንለው። ፕሮሞሽን ሚክስ የምንላቸው ደግሞ ኮሚኒኬሽን ቱልስ ናቸው። ዘ ብሌንድ ኦፍ ደግሞ ኮሌክቲቭስ ኦፍ ኮሚኒኬሽን ቱል የምንላቸው ምን ይባላሉ? ፕሮሞሽን ሚክስ ይባላሉ፣ ወይም ደግሞ ፕሮሞሽን ኤሌመንትስ ይባላሉ ማለት ነው። ስለዚህ የተለያዩ ፕሮሞሽናል ሚክሶች አሉ። አድቨርታይዚንግ፣ ፐርሰናል ሴሊንግ፣ ሴልስ ፕሮሞሽን ኤንድ ፐብሊሲቲ ወይም ደግሞ ፐብሊክ ሪሌሽን የሚሉ አሉ። እነሱን አንድ ባንድ እናያለን ማለት ነው። የመጀመሪያው አድቨርታይዚንግ ነው። አድቨርታይዚንግ ስንል አንድ ኤሌመንት ነው የምን የፕሮሞሽን ሚክስ ኤሌመንት ወይም ደግሞ ኮሚኒኬሽን ቱልስ ነው። አድቨርታይዚንግ ማለት ድርጅቶች ፕሮዳክታቸውን፣ አይዲያቸውን ወይም ደግሞ ሰርቪሳቸውን ወይም ደግሞ ድርጅታቸውን የአየር ሰዓት በመግዛት የሚያስተዋውቁበት መንገድ ነው ማለት ነው። እሱ ምን ይባላል? አድቨርታይዚንግ ነው። ስለዚህ አድቨርታይዚንግ ፔይድ ነው፣ ከፍለው በመክፈል ነው። ነን ፐርሰናል ፕሬዘንቴሽን ማለት ፐርሰናል ኮሚኒኬሽን የለውም ማለት ነው። ስሩ ዲፈረንት ማስ ሚዲያዎችን በመጠቀም ስለ ፕሮዳክታቸው፣ ስለ አይዲያቸው፣ ስለ ብራንዳቸው፣ ስለ ድርጅታቸው የሚያስተዋውቁበት መንገድ ነው አድቨርታይዚንግ የምንለው። ስለዚህ አድቨርታይዚንግ እነዚህ ኳሊቲዎች አሉት። የመጀመሪያው ፐርቫሲቭነስ ማለት ድርጅቶች ሜሴጁን ማድረግ ይችላሉ፣ መደጋገም ይችላሉ ማለት ነው። ሪፒት ማድረግ ይችላሉ። ኮንሱመሮች ደግሞ ኮምፔር ማድረግ ይችላሉ። ሜሴጆችን ከተለያዩ ድርጅቶች የሚመጡትን ከኮምፒውተሮች የሚመጡትን ሜሴጆች ወይም ደግሞ አድቨርታይዚንጎችን ምን እንዲያደርጉ ያደርጋቸዋል? ኮምፔር ኤንድ ኮንትራስት እንዲያደርጉ ይረዳቸዋል። ሁለተኛው አምፕሊፋይ ኤክስፕሬሲቭነስ ነው። ድርጅቶች ሜሴጃቸውን በድራማዊ በሆነ መንገድ የተለያዩ አርትፉል የሆኑ ነገሮችን በመጠቀም በትወና መልክ ሊሆን ይችላል፣ በፕሪንት መልክ ሊሆን ይችላል፣ ድምጾችን፣ ከለሮችን፣ ግራፊክሶችን እየተጠቀሙ ድራማታይዝ በማድረግ አምፕሊፋይ ማድረግ ይችላል። ኮሚኒኬት ማድረግ እንዲችሉ ያደርጋቸዋል። ሌላው ኢምፐርሰናል ስንል እዚህ ጋር የምንለው ነን ፐርሰናል ፕሬዘንቴሽን ማለት ፐርሰናል ኮሚኒኬሽን ስላልሆነ ዋናው ኮሚኒኬሽን ስለሆነ ሰዎች ምን ማድረግ አይጠበቅባቸውም፣ ግዴታ ሪስፖንስ መስጠት ወይም ደግሞ ግዴታ አቴንሽን ፓይ ማድረግ አይጠበቅባቸውም። ልክ እንደ ፐርሰናል ሴሊንግ አይደለም ማለት ነው። ፐርሰናል ሴሊንግ ላይ ግን የሚያስፈልጋል ኦብሊጌትድ የሆነ አቴንሽን፣ ኦብሊጌትድ ነው ቱ ፔይ አቴንሽን ኤንድ ቱ ጊቭ ሪስፖንስ ቱ ዘ ሴልስ ፐርሰን ማለት ነው። እዚህ ጋር ግን ምንድነው ኢምፐርሰናል ስለሆነ ሪስፖንስ መስጠት ወይም ደግሞ አቴንሽን መስጠት ግዴታችን አይደለም ማለት ነው። ሌላው ሴልስ ፕሮሞሽን ነው። ሴልስ ፕሮሞሽን ስንል ሾርት ተርም ኢንሴንቲቭ ነው። ምን ለማድረግ ነው? ሽያጭን ለመጨመር፣ ሴልስ ቮሉምን ኢንክሪዝ ለማድረግ የሚሰጥ ሾርት ተርም ኢንሴንቲቭ ወይም ደግሞ የአጭር ጊዜ ጥቅማቸው ሴልስ ፕሮሞሽን ይባላል። ስለዚህ ጋር ስንመጣ አድቨርታይዚንግ ጋር ኮምፔር ስናደርገው ሴልስ ፕሮሞሽን አድቨርታይዚንግ ላይ ሰዎች እንዲገዙ ምክንያቱን ነው የሚያቀርብላቸው፣ የመግዛት ምክንያቱን ያቀርባቸዋል። ሴልስ ፕሮሞሽን ደግሞ እንዲገዙ ምን ያደርጋል? ጥቅም ይሰጣቸዋል። ስለዚህ ኢሚዲየት የሆነ ሴልስ ወይም ደግሞ ፐርቼዚንግ ዲሲሽን ከስተመሮችን ሜድ እንዲያደርጉ ምን ያደርጋል? ሴልስ ፕሮሞሽን ኢንሃንስ ያደርጋል ነው። ኦብጀክቲቭ ኦፍ ሴልስ ፕሮሞሽን የምንለው ስቲሙሌት ትሪያል ፐርቼዝ ሽያጭን ምን ያደርጋል? ኢንሃንስ ያደርጋል። ሪፒት ፐርቼዝን ኢንሃንስ ያደርጋል፣ ይጨምርልናል። ኳሊቲ ኦፍ ፐርቼዝንም ይጨምርልናል። አድቨርታይዚንግን ሰፖርት ያደርግልናል። ስለዚህ የተለያዩ ሴልስ ፕሮሞሽን ቱሎች አሉ። ለኮንሱመሮች፣ ለትሬደሮች ኤንድ ለቢዝነስ እና ለሴልስ ፎርሶች የሚሰጡ የተለያዩ የሴልስ ፕሮሞሽን አይነቶች አሉ። የመጀመሪያው ለኮንሱመሮች ወይም ደግሞ ኮንሱመር ፕሮሞሽን ቱልስ የምንላቸው እነዚህ ቀጥታ
ኦልቲሜት ፋይናል ኮንሱመሩ ጋር ነው ፎከስ የሚያደርጉት። የመጀመሪያው ሳምፕል ነው። ያ ማለት ለገዢዎች ወይም ደግሞ ለደንበኞች በየቤታቸው እየሄዱ ሊሆን ይችላል ፍሪ ኦፈር መስጠት፣ ፕሮዳክቱን በነፃ እንዲሞክሩት ማድረግ ነው። መስጠት ሳምፕል መስጠት፣ የፕሮዳክቱን ሳምፕል መስጠት። ሳምፕል ሲባል ሌላው ኩፖንስ ነው። ይሄ ደግሞ ኢንታይትልድ የሆነ ሰርቲፊኬት መስጠት። የሆነ ሰዓት መጥቶ ፕሮዳክት የሚገዙ ከሆነ ያንን ወረቀት ይዘው ምን አለ ፕራይስ ሪዳክሽን አለ። ስለዚህ ኩፖን አለ። ታት ሰርቲፊኬት የምንለው ካሽ ሪቤት ሲያማት ኮንሱመሮች የሆነ ነገር ገዙ እንደገዙ እርግጠኛ ከሆነ 20% ወይም ደግሞ 30% የገዙትን ምን ይደረግላቸዋል? ተመላሽ ይደረግላቸዋል። ይህ ምን ይባላል? ካሽ ሪፈንድ ኦፈር ይባላል ማለት ነው። ሌላው ፐርሚት ጊፍት ማለት ነው። ኤክስትራ ፕሮዳክቶችን መስጠት ከዋናው ፕሮዳክት ተጨማሪ ፕሮዳክቶችን ዊዝን ሚኒመም ኮስት ኦር በነፃ ምን ማድረግ ነው መስጠት መቻል ነው። ሰዎች ግዢያቸው እንዲጨምር። ሌላው እዚህ ጋር ፕሪሚየም ወይም ደግሞ ጊፍት የምንለው 3 አይነት አለ። ዊዝን ፓክ ፕሪሚየም የምንለው አለ። ያማት ፕሮዳክቱ ፓኬጅ ውስጥ ሊኖር ይችላል ያን አዲሽናል ኤክስትራ ፕሮዳክት። ሁለተኛው ፍሪ ኢሜል ያማት ደግሞ ሰዎች ከገዙ በኋላ እንደገዙ ካረጋገጥን በኋላ ምን ሊደረግ ይችላል? ኤክስትራ ፕሮዳክት ሊላክላቸው ይችላል። እዚህ ጋር ደግሞ ምንድነው ሰልፍ ሊኩዊዴቲንግ ፕሪሚየም የምንለው አለ። ይሄ ደግሞ ከኖርማል ፕራይሱ ዝቅ አድርገን ፕሮዳክቱን ከስተመሮች ሲፈልጉ መሸጥ መቻል ማለት ነው። ስለዚህ ፕሪሚየም ወይም ደግሞ ጊፍት ያማት ከዋናው ፕሮዳክት በተጨማሪ ሌላ ኤክስትራ ኦፈር ፍሪ በሆነ ፕራይስ ወይም ደግሞ ዝቅተኛ በሆነ ፕራይስ መስጠት መቻል ነው። ሌላው ፕራይስ ፓክ ወይም ደግሞ ሴንት ኦፍ ዲልስ የምንለው እዚህ ጋር ደግሞ ሁለት አይነቶች አሉ። የመጀመሪያው ሪዲዩስድ ፕራይስ ፓክ የምንለው ነው። እዚህ ጋር ደግሞ 2-3 ፕሮዳክቶችን ዊዝን በአንድ ፕሮዳክት ዋጋ አብሮ መሸጥ ነው። ሌላው ደግሞ አብሮ የሚሄዱ ወይም ደግሞ ባንድድ ፓክ የምንለው አለ። አብሮ የሚሄዱ ፕሮዳክቶችን አንድ ላይ ሲሆኑ በዝቅተኛ ዋጋ መሸጥ ነው። ለምሳሌ ቱዝ ኤንድ ቱዝ ፔስት አብሮ የሚሄዱ ፕሮዳክቶች ናቸው። ስለዚህ እነሱ ሁለቱን የሚገዛ ሰው በዝቅተኛ ዋጋ ይሸጥለታል ማለት ነው። ሌላው ፓትሮኔጅ አዋርድ ነው። ኤኒ ቫልዩ ኦር ካሽ ነን ካሽ የሆኑ ሪዋርዶችን ለሎያል ዩዘሮች ማድረግ ነው መስጠት መቻል ማለት ነው። ምን ይባላል? ፓትሮኔጅ አዋርድስ ይባላል ማለት ነው። ሌላው ፖይንት ኦፍ ፐርቼዝ ነው። ያማት ወይም ደግሞ ፖይንት ኦፍ ፐርቼዝ ዲስፕሌይ ወይም ደግሞ ዲሞንስትሬሽን ነው። እዚህ ጋር ምንድነው ኮንሱመሮች ፕሮዳክቱን በሚገዙበት ታይም አት ታይም ሶ ፖይንት ኦፍ ፐርቼዝ አት ፖይንት ኦፍ ፐርቼዝ ላይ ምን ይሰጣቸዋል? የተለያዩ ፕሮሞሽናል ኢንሴንቲቮች ይሰጧቸዋል። ሌላው ፍሪኩዌንት ፕሮግራም ነው። ፍሪኩዌንትሊ ኤንድ ኢንሴንቲቭ ኢን ፐርቼዝ ላይ የሚታወቁ ከስተመሮችን ተደጋጋሚ በመግዛት ብዙ በመግዛት የሚታወቁ ከስተመሮችን የተለያዩ ኢንሴንቲቮች ወይም ደግሞ አዋርዶች ሊሰጣቸው ይችላል። ሶ በዚህ መንገድ ምን ማድረግ ነው ሰዎች ተደጋግመው እንዲገዙ አዋርድ ወይም ደግሞ ሪዋርድ ሲሰጣቸው አይተው ሌሎችን ተደጋጋሚ እንዲገዙ ምናምን ማድረግ መቻል ነው። ሌላው ፕራይዝ የምንለው አለ። ያለው ኮንቴስት ውድድር አለው። ስዊፕ ስቴክስ ኤንድ ጌሞችን በማዘጋጀት አሸናፊው በካሽ ሊሆን ይችላል ፕሮዳክቶችን በመስጠት ግዢ ኢናንስ ማድረግ ነው። ሶ ኮንቴስት ስንል ሰዎች እንግዲህ ለውድድሩ የሚያበቃ ምን ያስፈልጋቸዋል? ኢንተርቪያቸውን ያስገባሉ። ከሆነ ኤግዛማይነሮች ያሉ እነሱ ጥሩ ኢንትሪ ያስገባውን ሴሌክት አድርገው ያወዳደራሉ። አሸናፊውን ይሸልማል። ሌላው ስዊፕ ስቴክስ እዚህ ጋር ደግሞ ልክ እንደ ሎተሪ የሚወጣ ነው። ሰዎች ስማቸውን አስገብተው ዘጋ ይወጣል ሰው ያሸንፋል ማለት ነው። ጌም ነው። እዚህ ጋር ደግሞ ልክ እንደ ቢንጎ ነምበርስ ሚሲንግ ሌተር እነዚህ አይነት ጌሞችን በማዘጋጀት አሸናፊውን ምን ማድረግ ነው መሸለም መቻል ነው። ሌላው ፍሪ ትሪያል ነው። ሶ ዊዛውት ኮስት በነፃ ምን እንዲያደርጉ እንዲሞክሩ ማድረግ መቻል። ፕሮዳክት ዋረንቲ ኤክስፕሊሲቲ ኦር ኢምፕሊሲቲ ፕሮሚስ መግባት መቻል ማለት ነው። ስፔሲፊክ ፐሪድ ኦፍ ታይም ሰዎች ሲገዙ ምን ማድረግ ነው በገንዘብ ደረጃ ሊሆን ይችላል፣ በሪፈንድ ደረጃ ሪፈንድ በማድረግ ሊሆን ይችላል። ገንዘባቸው ምን ማድረግ ነው ዋስትና መስጠት ነው። ሌላው ታይም ፕሮሞሽን ነው። እዚህ 2-3 ብራንዶችን አብረው በኩፐን በሪፈንድ ወይም ደግሞ የተለያዩ ፕሮሞሽናል ቱሮችን ተጠቅመው ሲሰሩ ምን ለማድረግ ሽያጫቸውን ለመጨመር ክሮስ ፕሮሞሽን እንለዋለን። ይሄ ደግሞ አንዱን ብራንድ ተጠቅመን ያንኛውን ብራንድ ማስተዋወቅ ስንችል ነው። ሌላው ትሬድ ፕሮሞሽናል ቱልስ የምንላቸው ናቸው። እነዚህ ጋር ደግሞ ከሜምበርስ ኦፍ ቻናል ጋር የሚያያዙ ናቸው። ያ ማለት እስካሁን ያየናቸው ፋይናል ኮንሱመሩን ኢናንስ ማድረግ ነው። እዚህ ጋር ደግሞ ፕሮሞሽናል ቱሮቹ ምን ነው ኢናንስ የሚያደርጉት? ሜምበርስ ኦፍ ቻናሎችን ነው። ሶ ሜምበር ኦፍ ቻናሎችን እንዴት ነው ኢናንስ የምናደርጋቸው የሚለው ነው የምናየው። ስለዚህ ማኑፋክቸረር አዋርድስ ማኒ ቱ ትሬደርስ ለትሬደሮችን አዋርድ ያደርጋሉ። ለምን ሲባል መጀመሪያው ብዙ ብራንዶችን እንዲሸከሙላቸው ወይም ደግሞ እንዲይዙላቸው ስለሚፈልጉ ኤንድ ከኖርማል አማውንት ኦፍ ዩኒቱ በተጨማሪ ሌሎች ብራንዶችን ይዘው ወደ ገበያ እንዲቀርቡላቸው፣ ሌሎች ደግሞ ሪቴለሮች ብራንዳቸውን ፕሮሞት እንዲያደርጉላቸው
ሪቴለሮችን ምናቸውን ሽያጫቸውን እንዲጨምር ለማድረግ አዋርድ ማድረግ ይጠበቅባቸው ይችላል ነው። ሶ ትሬድ ፕሮሞሽናል ቱልስ የምንላቸው ነገሮች አለ። የሚጀምሩ ፕራይስ ኦፍ ነው ኦር ኦፍ ኢንቮይስ ኦር ኦፍ ሊስት ይባላል። ይሄ ደግሞ እንግዲህ ሆልሴለር ወይ ሪቴለር ምናምኖችን ፕሮዳክትን ሲገዙ ከማኑፋክቸረሩ ዲስካውንት ማድረግ መቻል ነው። ከዚህ በታች ሌላው አሎዋንስ ነው። የአድቨርታይዚንግ ኤንድ የዲስፕሌይ አሎዋንሶች ማኑፋክቸረሩ ለሪቴለሮች ወይም ደግሞ ለሆልሴለሮች ሊሰጣቸው ይችላል ማለት ነው። ስለዚህ አሎዋንስ አለ። የአድቨርታይዚንግ አሎዋንስ አድቨርታይዚንግ ሲሰሩ ያን ነገር ማኑፋክቸሩን ኮምፖንሴት ይሰጣል ማለት ነው። ዲስፕሌይ ላደረጉበትም ኮምፖንሴሽን ይሰጣል። ሌላው ፍሪ ጉድስ ማለት ነው። ሶ ኤክስትራ መርቻንዳይዝ ቱ ኢንተርሚዲየርስ ሁ ባይ ሰርቴን ኳንቲቲ የሆነ ፕሮዳክት የሚገዙ ኢንተርሚዲየሮች አሉ። ለእነሱ ነፃ የሆነ ኦፈር መስጠት ነው። ሌሎኞቹ ደግሞ ቢዝነስ ኤንድ ሴልስ ፎርስ ፕሮሞሽን ቱልስ የምንላቸው አሁን የኮንሱመሮችን አይተናል፣ የኢንተርሚዲየሮችን አይተናል። እዚህ ጋር ደግሞ የማንን አይተናል? ቢዝነስ ኤንድ ሴልስ ፎርስ የፐርሰናል ሴሊንግ የድርጅቶች ማለት ነው። ሶ የእነሱስ እንዴት ነው ሲባል የመጀመሪያው ትሬድ ሾው ኤንድ ኮንቬንሽን ነው። እዚህ ጋር ኢንዱስትሪ አሶሲዬሽኖች ወይም ኢንዱስትሪ ድርጅቶች አኑዋል ትሬድ ሾው ኤንድ ኮንቬንሽን ያዘጋጃሉ። ሶ በዚህ ጊዜ ምን ያደርጋሉ? ፓርቲሲፓንቶች የተለያየ በነፊት ያገኛሉ ማለት ነው። መጀመሪያው ጄነሬቲንግ ሴልስ ሊድ ሽያጫቸውን ይጨምራሉ። ከስተመሮች ጋር ኮንታክት እንዲኖራቸው ያደርጋሉ። ኤግዚቢሽኖች ምናምን ተዘጋጅተው ማለት ነው። ሶ ሚቲንግ ኒው ከስተመር ሴሊንግ ሞር ቱ ፕሬዘንት ከስተመር ፋሲሊቴቲንግ ፐርቼዝ ኦፍ ኤክስ ዩዘርስ ኤዱኬቲንግ ከስተመር ዩዝ ፐብሊኬሽን ቪዲዮ ኤንድ አዘር ቪዥዋል ኦዲዮ ቪዥዋል ማቴሪያሎችን በመጠቀም እንግዲህ ፓርቲሲፔት የሚያደርጉ በዚህ ትሬድ ሾው ኤንድ ኮንቬንሽን ከከስተመሮች ጋር ያላቸውን ሪሌሽንሽፕ ሽያጫቸውን ስለሚ ፕሮዳክት ያለ ለከስተመሮች እውቅና ይፈጥራሉ። እንደዚህ በማድረግ ኢንሃንስ ማድረግ ይጀምራሉ ማለት ነው። ሌላው ሴልስ ኮንቴስት ነው። እዚህ ጋር ሴልስ ፎርሶች ወይም ደግሞ ዲለሮችን ሽያጫቸውን እንዲጨምሩ በፕራይዝ ልክ እንዳየ ነው ቅድም ኮንቴስት በመኒ በጊፍት በፖይንቶች በተለያዩ ውድድሮች ይዘጋጃሉ ብዙ በሸጠ። ሌላው ስፔሻሊቲ አድቨርታይዚንግ የምንለው ነው። እዚህ ጋር ደግሞ በስክሪፕቶ ሊሆን ይችላል፣ በሻይ ብርጭቆች ሊሆን ይችላሉ። የካምፓኒውን ስም የካምፓኒውን ሎጎ ምናምን የያዙ ምኖችን ነገሮችን በማዘጋጀት ሽያጩን እንዲጨምር ማድረግ መቻል ነው። ስለዚህ ይሄ አንዱ አድቨርታይዚንግ ቴክኒክ ነው ማለት ነው። ሌላው ፐብሊክ ሲቲ ሪሌሽንሺፕስ ወይም ፐብሊክ ሪሌሽን ወይም ደግሞ ፐብሊክ ሲቲ የምንለው ነው። እዚህ ጋር ፐብሊክ ሲቲ የምንለው ሶስተኛው የፕሮሞሽናል ሚክስ ኤሌመንት ሲሆን እዚህ ጋር ምንድነው ያለው ነገር ድርጅቶችን በማህበረሰቡ ዘንድ ያላቸውን ዝነኝነት ያላቸውን ኢሜጅ ምን ማድረግ ነው ማስጠበቅ መቻል ነው። ኮንሲስተንስሊ ማስጠብቆ መሄድ መቻል ወይም ደግሞ ጥሩ ኢሜጅ ጥሩ ሬፑቴሽን እንዲኖራቸው ማድረግ መቻል ነው። ሶ ፐብሊክ ሪሌሽን የምንለው እሱ ነው። የተለያዩ ፕሮግራሞችን አክቲቪቲዎችን ዲዛይን በማድረግ ፕሮሞት በማድረግ የካምፓኒውን ኢሜጅ መጠበቅ፣ ስለ ኢንዲቪጁዋል ወይም ደግሞ ስለ ካምፓኒ ፕሮዳክቱ ምን ማድረግ ነው ማስተዋወቅ ነው። እዚህ ጋር ፔድ አይደረግም፣ ስፖንሰርድ አይደረግም፣ አንፔድ ነው፣ ነን ፐርሰናል ነው። ልክ እንደ አድቨርታይዚንግ ማለት ነው። ስለዚህ ድርጅቱንና የድርጅቱን ፕሮዳክት ኮሙኒኬት ማድረግ ነው። ምን ለማድረግ የድርጅቱን ኢሜጅ ኢንሃንስ ለማድረግ ማለት ነው። አድቨርታይዚንግ እና ፐብሊክ ሪሌሽን ልዩነትና ተመሳሳይነት አላቸው። ሁለቱም ማስ ሚዲያን ይጠቀማሉ። ተመሳሳይነታቸው ልዩነታቸው አድቨርታይዚንግ ሞር ኢንፎርማቲቭ ኤንድ ፐርሱሲቭ ኦብጀክቲቭ አለው። ፐብሊሲቲ ፕራይሜሪሊ ፎር ኢንፎርማቲቭ ነው፣ ቱ ጊቪንግ ኢንፎርሜሽን ነው። ሌላው አድቨርታይዚንግ ኢሚዲየት ኢምፓክት ኦን ሴልስ ማለት ነው። ኢሚዲየት ኢምፓክት ኦን ሴልስ ላይ ኢሚዲየት የሆነ ኢምፓክት አለው። ፐብሊሲቲ ግን ሞር ሰብሲዳይድ ነው። ያማ ሶፍት የሆነ ቮይስ ነው ያለው። ያማ ኢሚዲየት የሆነ ሴልስ ኢምፓክት ላይ ኖር ይችላል። ፐብሊሲቲ ሪሊዝ ዱ ኖት አይዴንቲፋይ ስፖንሰር አይዴንቲፋይ የሆነ ስፖንሰር የለውም ማለት ፐብሊሲቲ አድቨርታይዚንግ ጊዜ አይዴንቲፋይ የሆነ ስፖንሰር አለው ማለት ነው። አድቨርታይዚንግ ላይ ስንመጣ ስፖንሰሩ ስፔስ ኤንድ ታይም ማለት ፔይድ ነው። አድቨርታይዚንግ ፐብሊሲቲ ግን ኖት ፔይድ ነው ማለት ነው። ሌላው ፐብሊሲቲ ምን አለው ከአድቨርታይዚንግ የተሻለ ታማኝነት አለው ማለት ነው። ታማኝነት አለው። ስለዚህ ሞር ኦብጀክቲቭ ነው ማለት ፐብሊሲቲ የምንለው ከአድቨርታይዚንግ የተሻለ ሞር ታማኝነት ይኖረዋል ማለት ነው። አድቨርታይዚንግ ላይ ሜሴጆችን መደጋገም ይቻላል። ፐብሊሲቲ ላይ ግን መደጋገም አይቻልም ሜሴጆች። ሌላው ፋንክሽንስ ኦፍ ፐብሊክ ሪሌሽን ዲፓርትመንት ፐብሊክ ሪሌሽን የምንለው ከህዝብ ግንኙነት እንደምንለው የመጀመሪያው ፕሬስ ሪሌሽን ነው። ፕሬዘንቲንግ ኒውስ ኤንድ ኢንፎርሜሽን አባውት ኦርጋናይዜሽን ኢን ፖዚቲቭ ላይት ሲያማት ስለ ድርጅቱ ምን ማድረግ ነው መረጃዎችን እና ዜናዎችን ማዘጋጀት መቻል ነው። ፕሬስ ሪሌሽን የምንለው። ሌላው ፕሮዳክት ፐብሊሲቲ የድርጅቱን ፕሮዳክት ማስተዋወቅ መቻል ነው። ሌላው ኮርፖሬት ኮሚኒኬሽን ፕሮሞቲንግ ኦርጋናይዜሽን ሰው ኢንተርናል ኤንድ ኤክስተርናል ኮሚኒኬሽኖችን በመጠቀም ድርጅቱን ማስተዋወቅ መቻል ኮርፖሬት
ኮሚኒኬሽን ይባላል ማለት ነው። ሌላው ሎቢንግ ነው። ያ ማለት መጥፎ ወይም ጥሩ ሁኔታዎች ሲፈጠሩ ስለ ድርጅቱ ከህግ አካላቶች ጋር ከመንግስት አካላቶች ጋር የሚደረግ ኮሚኒኬሽን የሚደረግ ፕሮሞት ምን ይባላል? ሎቢንግ ይባላል። ሌላ ካውንስሊንግ ነው። ያ ማለት እንግዲህ ፐብሊክ ሪሌሽኑ ስለ ለድርጅቱ ማኔጅመንት ስለ ፐብሊክ ኢሹዎች ምን ያደርጋል? ኮሚኒኬት ያደርጋል ማለት ነው። ሌላው ፋይናንሻል ኮሚኒቲ ሪሌሽንሺፕ ነው። አሁንም ፐብሊክ ሪሌሽኑ ከፋይናንሻል ስቶክ ሆልደሮች ከፋይናንሻል ሶርሶች ጋር ከፋይናንስ ኢንስቲትዩሽኖች ጋር የራሱ የሆነ ምን ሊኖረው ይችላል? ኮሚኒኬሽን ወይም ደግሞ ሪሌሽንሺፕ ሊኖረው ይችላል። እስካሁን ያየናቸው ሜጀር ፋንክሽንስ ኦፍ ፐብሊክ ሪሌሽን ዲፓርትመንት አንድ የህዝብ ግንኙነት የድርጅት የህዝብ ግንኙነት ሊያደርጋቸው የሚችል አክቲቪቲዎች ወይም ፋንክሽኖችን ያየ ነው። ሌላው ቱሎች ናቸው። ቱሎች በምን መንገድ ነው ፐብሊክ ሪሌሽን የሚሰራ? የመጀመሪያው ፐብሊኬሽን ነው። ያ ማለት አኑዋል ሪፖርቶች፣ ብሮቸርስ፣ አርቲክልስ፣ ካምፓኒ ኒውስሌተር፣ ማጋዚኖችን በማዘጋጀት ፐብሊሽ በማድረግ እነዚህን ነገር በመልቀቅ ስለ ካምፓኒው ኢንፎርሜሽኖችን ሪሊዝ በማድረግ የካምፓኒውን ኢሜጅ ኤንድ ሬፑቴሽን ቢልድ ማድረግ። ሌላው ኢቨንቶችን ማዘጋጀት ኮንፈረንስ፣ ሴሚናሮችን፣ ኤግዚቢሽኖችን፣ ኮምፒቲሽንስ፣ አንቨርሰሪዎችን ሲያከብር ኢቨንቶችን አዘጋጅቶ ለፐብሊኩ ምን ያደርጋል? ኮሚኒኬት ያደርጋል። ሌላው ስፖንሰርሺፕ ስፖርቶች፣ ካልቸራል ዝግጅቶች ሲኖሩ እነዚህ ካልቸራል ኢቨንቶችን ስፖንሰርድ ማድረግ እና መጨረሻው ኒውስ ጋዜጣ ዜናዎችን በማዘጋጀት ምን ሊያደርግ ይችላል? ስለ ፕሮዳክቱ እና ስለ ካምፓኒው ስለ ፒፕሎቹ ወይም ደግሞ ስለ ስታፎቹ ኮሚኒኬት ሊያደርግ ይችላል ለፐብሊኩ ነው። ስፒችስ ያ ማለት የድርጅቱ ኃላፊ ወይም ደግሞ ማኔጀር ኢንተርቪው ሊደረግለት ይችላል ማለት ነው። የዛን ጊዜ ወይም ደግሞ ሚቲንግ ላይ የተለያዩ ጥያቄዎችን ለፐብሊኩ ሊሰጥ ይችላል ማለት ነው። ስፒች ይባላል። ፐብሊክ ሰርቪስ አክቲቪቲ ኮንትሪቢዩቲንግ መኒ ኤንድ ታይም ቱ ጉድ ኮዝስ ያ ማለት ምንድነው? ለማህበረሰቡ ጥሩ የሆነ በገንዘብ ሊሆን ይችላል በሰዓትኝ አክቲቪቲዎችን ማድረግ መቻል ነው። ሌላው አይዴንቲቲ ሚዲያዎችን ቪዥዋል አይዴንቲቲ ኦፍ ዘ ካምፓኒ ኬርድ ባይ ካምፓኒ ሎጎ ልክ ቅድም ያየናቸው በስክሪፕቶች ሊሆን ይችላል በተለያዩ በመጽሐፍ በደፍተሮች ምናምን ሊሆን ይችላል የድርጅቱን አድራሻ ሎጎ ብራንድ ሳይን የያዙ ነገሮችን በማዘጋጀት ኮሚኒኬት ማድረግ መቻል ነው። ሌላው ፐርሰናል ሴሊንግ ነው። የመጨረሻው ፕሮሞሽናል ሚክስ ኤሌመንት ፐርሰናል ሴሊንግ ስንል ዳይሬክት ወይም ደግሞ ፐርሰናል ኮሚኒኬሽን ቢትዊን ሴለር ኤንድ ፐርስፔክቲቭ ባየርስ በፐርስፔክቲቭ ባየር እና በሴልስ ፕሮሞሽን መካከል የሚኖር ምንድነው? ዳይሬክት ኮሚኒኬሽን ፕሬዘንቴሽን ነው። የጥያቄና የመልስ ሂደት ሊሆን ይችላል። ፕሮሰሶችን ኦርደሮችን ፕሮሰስ የማድረግ ሊሆን ይችላል። ሪሌሽንሺፕን ቢልድ የማድረግ ሂደት ነው ፐርሰናል ሴሊንግ የምንለው። ፐርሰናል ሴሊንግ ፌስ ቱ ፌስ ኮሚኒኬሽን ነው። ቴሌፎን ኦር ኢቭን ቪያ ቪዲዮ ኮንፈረንስም ሊካሄድ ይችላል። ሌላው ቴሌፎን ኤንድ ኮል ሴንተርስ ቱ አትራክት ሞር ፐርስፔክቲቭ ቴሌፎን የሚለው ኮል ሴንተሮች አሉ። እነዚህ ቴሌፎን ኤንድ ኮል ሴንተር የምንላቸው አካላት ከከስተመሮች የሚመጡላቸውን ኦርደሮችን እና ጥያቄዎችን የሚመልሱ አካላት ናቸው። ስለዚህ ቴሌማርኬቲንግ ሁለት አይነት ቴሌማርኬቲንግ አለ። የመጀመሪያው ኢንባውንድ ቴሌማርኬቲንግ፣ ሁለተኛው አውትባውንድ ነው። ኢንባውንድ የምንለው ደንበኞችን ወደ ድርጅቱ ሲደውል ሲሆን አውትባውንድ የምንለው ደግሞ ድርጅቱ ወደ ደንበኞች ሲደውል ያለውን ሂደት ነው። ፐርሰናል ሴሊንግ የራሱ የሆነ ዩኒክ የሆኑ ምኖች አሉ ቤኔፊቶች አሉ። የመጀመሪያው ፐርሰናል ኮንፍሮንቴሽን ነው። ያ ማለት ምንድነው? ፌስ ቱ ፌስ ኮሚኒኬሽን አለ። ኢሚዲየት አጀስትመንትስ ኦፍ ኮሚኒኬሽን አለ። ሌላው ካልቲቬሽን ነው። ቢልዲንግ ፐርሰናል ሪሌሽንሺፕ ቢሆን ፍሬንድሺፕን ቢልድ ማድረግ ይችላል። ሌላው ሪስፖንስ ነው። ካውንተር ቶክ ስላለ ስለዚህ ኢሚዲየት የሆነ ሪስፖንስ ይጠይቃል ማለት ነው። ባየሩ ፊልስ ኦብሊጌሽን ቱ ሊሰን ኤንድ ሪስፖንስ ቱ ሴልስ ቶክ ማለት ነው። ባየሩ ለሴልስ ፎርሱን አዳምጦ ምላሽ መስጠት ይጠበቅበታል ነው። ሌላው አድቫንቴጁ ሴልስ ፐርሰናል ሴሊንግ የምንለው እንደው ሴልስ ፐርሰን የምንለው ፒንፖይንት ፐርስፔክቲቭ የማለት ምንድነው? የፐርስፔክቲቭን የኮንሱመሩን ምንድነው የሚፈልገውን ነገር በግልጽ ማወቅ እንዲቻል ያደርጋል። ሌላው ፐርሰናል ኢንተርቪው ኢን ሴልስማንሺፕ አቴንሽን ኤንድ ኢንተረስት ኦፍ ፐርስፔክቲቭ የደንበኞችን ፍላጎትና አቴንሽን የመያዝ ሂደት ይኖረዋል። ፐርሰናል ሴሊንግ ሞር ፍሌክሲብል ነው ኤንድ advertising can attract attention and arouse interest but usually left to salesman to close the sales and affect transfer of the title። አሁን አድቨርታይዚንግ ሲሰራ ምን ማድረግ ነው? ኢንተረስትን ኢንሃንስ ያደርጋል ማን አድቨርታይዚንግ። ነገር ግን ሽያጭን መሸጥና ሽያጭን ጫፍ ላይ ማድረስ የማን ሂደት ነው? የሴልስማን ሂደት ነው ማለት ነው። ሌላው አክቹዋል ዲሞንስትሬሽን አለ። ሴልስ ፎርስ ላይ ፕሮዳክቶችን የማሳየት ሊሆን ይችላል። ፓወርፉል የሆነ ኮንቪንስ የማድረግ ኮሚኒኬሽን አለ የሚደረገው በማን በሴልስ ፕሮሞሽን ነው። ኤንድ ቱ ሃይ ኮሚኒኬሽን ያለው ፐርሰናል ሴሊንግ ወይም ደግሞ ፐርሰናል
ሴልስሜንን ተጠቅመን ኮሚኒኬት ስናደርግ ነው። ሌላው ታይፕስ ኦፍ ፐርሰናል ሴሊንግን የመጀመሪያው ኦርደር ቴኪንግ ነው። ኦርደር ቴኪንግ የምንለው ደንበኞች መጥተው እቃ ሲገዙ ያን የገዙበትን ዳታ ተጠቅመን ምን እናደርጋለን? አካውንት እንከፍትላቸዋለን። ስለዚህ ድጋሚ ኦርደር ሲያደርጉ ከዚህ በፊት ስታብሊሽድ ያደረጉትን አካውንት ተጠቅመን ምን ማድረግ ነው? እነሱን ሰርቭ ማድረግ መቻል ነው። ሌላው ክሬቲቭ ሴሊንግ ሞር ቴክኒካል የሆኑ ፕሮዳክቶችን ኦር ኢንጂነሪንግ እና እነዚህ ኮምፕሌክስ የሆኑ ፕሮዳክቶችን የሚሸጡ አካላት ሃይሊ ፕሪፔርድ የሆኑ ኤክስፐርታይዝ የሆኑ ኤንድ የሰለጠኑ ሴልስማኖች የሚሰሩት ክሬቲቭ ሴሊንግ አለ። ሌላው ሳፖርቲቭ ኮሚኒኬሽን ነው። እዚህ ጋር ደግሞ ምንድነው አንዳንድ ሴልስመኖች ምን አይነት ሚሽን ሊሰጣቸው ይችላል? ስለ ፕሮዳክት ፖዚቲቭ የሆነ ወሬ እንዲያወሩ በገዢዎች መካከል ይለቀቃሉ። እሱ ሳፖርቲቭ ኮሚኒኬሽን ሊባል ይችላል። ሌላው ኦብጀክቲቭስ ኦፍ ፐርሰናል ሴሊንግ ነው። እዚህ ጋር ኦብጀክቲቭ ኦፍ ፐርሰናል ሴሊንግ የሚጀምረው ክሬቲቭ ኮምፒቲቲቭ አድቫንቴጅ ከኮምፒቲተሮች የተሻለ ኮምፒቲቲቭ አድቫንቴጅ ክሬት ለማድረግ ነው። ሌላው ዩኒክነስ ነው። ያ ማለት ምንድነው? ሴልስ ፐርሰን ትሪት ኢች ባየርስ ቤዝድ ኦን ዴር ኢንዲቪጁዋል ቢሄቪየርስ ኦር ኢንዲቪጁዋል ኳሊቲ። ሌላው ኮንትሮል ኢንተርቪው ሴልስ ፐርሰን ካን ኮንትሮል ዘ ኮንተንት ኤንድ ዘ ዳይሬክሽንስ ኦፍ ዘ ካውንተርስ ኤንድ ፖቴንሻል ባየር ዊል ቢ ኤብል ቱ ለርን አኩሬትሊ ዋት ዘ ፈርም ሃዝ ቱ ኦፈር። ሲያማት ምንድነው? ኮሚኒኬት በሚያደርጉበት ጊዜ ያሉትን ኮንተንቶች አጀስት ያደርጋል። ዳይሬክሽኖቹን ካውንተሩን መሰረት ያደረገ አጀስትመንት ማድረግ ይችላል። አት ዘ ሴም ታይም ፖቴንሻል ባየሩ ደግሞ ስለ ድርጅቱ አኩሬትሊ ለርን ያደርጋል፣ በትክክል ይማራል፣ ያለውን ኦፈር ያለውን ነገር መረዳት እንዲችል ይሆናል። ሌላው የተለያዩ ፋክተሮች አሉ። ፕሮሞሽናል ሚክሳችንን ምን አይነት ፕሮሞሽናል ሚክስ እንጠቀም የሚለው ነገር አፌክት የሚያደርጉት የመጀመሪያው ፑሽ ኤንድ ፑል ስትራቴጂ ነው። ፑሽ ስትራቴጂ ስንል ከማኑፋክቸረሩ ወደ ከስተመሩ መሄድ። ያ ማለት ማኑፋክቸረሩ አንዱን ፕሮዳክት ለሆልሴለሩ፣ ሆልሴለሩ ለሪቴይለሩ፣ ለፋይናል ኮንሱመሩ ፕሮሞት የማድረግ ሂደት ነው። እንደዚህ ከሆነ ምን አይነት ፕሮሞሽናል ቱሎችን እንጠቀም ስንል አድቨርታይዚንግ እንጠቀም፣ ሴልስ ፐርሰን እንጠቀም የሚለው ነገር ቤዝድ ኦን ዲስ ስትራቴጂ ነው ማለት ነው። ሌላው ፑል ነው። ፑል የምንለው ደግሞ ኮንሱመሩ ሪቴይለሩ፣ ሆልሴለሩ ወደ ማኑፋክቸረሩ ሲያደርሰው ምን ይባላል? ይሄ ፑል ስትራቴጂ ይባላል ማለት ነው። ስለዚህ ሞስት ካስተመር ታርጌትድ ማርኬቲንግ ስትራቴጂ ምን ይባላሉ? ፑል ታይፕስ ኦፍ ኮሚኒኬሽን ይባላል። ሌላው ፕሮዳክት ፊቸር፣ ለምሳሌ ኢንዱስትሪያል ከሆነ ፐርሰናል ሴሊንግ ብንጠቀም አሪፍ ነው። ሃይሊ ኢሜጅ ኦሪየንትድ የሆኑ ፕሮዳክቶችም ካሉ እዚህ ጋር ምን ያስፈልጋል? ፐርሰናል ሴሊንግ ያስፈልጋል። ኮንሱመር ፕሮዳክቶች አድቨርታይዚንግ ብንጠቀም የተሻለ ይሆናል ማለት ነው። ማች የሆነ ዲፈረንስ የሌላቸው ፕሮዳክቶች ከሆኑ ሴልስ ፕሮሞሽን ወይም ደግሞ ኢንሴንቲቭ ቢኖራቸው የተሻለ ነው ማለት ነው። ሌላው ፕሮዳክት ላይፍ ሳይክል ኢንትሮዳክሽን ስቴጅ፣ አት ፕሮሞሽናል ስቴጅ፣ አት ግሮዝ ስቴጅ፣ አት ማቹሪቲ ኤንድ ዲክላይን ስቴጅ ሲሆን የምንጠቀመው የፕሮሞሽን አይነት የተለያየ ይሆናል። ባየር ሬዲነስ አዌርነስ ላይ ናቸው፣ ኢንተረስት ላይ ናቸው ወይስ ፐርቼዚንግ ላይ ናቸው የሚሉ እነዚህ ሬዲነስ ሌቭላቸውን መሰረት አድርገን የምንጠቀመውን ፕሮሞሽናል ቱል የተለያየ ነው። ሌላው ታይፕስ ኦፍ ባየር፣ ለምሳሌ ኦርጋናይዜሽናል ባየር ከሆነ ትሬድ ፐብሊኬሽን ኤንድ ፐርሰናል ሴሊንግ፣ ፐብሊክ ሪሌሽን ኤንድ ፐርሰናል ሴሊንግ ብንጠቀም አሪፍ ነው። ኮንሱመሮች ከሆኑ አድቨርታይዚንግ ብንጠቀም አሪፍ ነው። ኤንድ ታይፕስ ኦፍ ዲስትሪቢዩሽን ኢንቴንሲቭ ናቸው፣ ኤክስክሉሲቭ ናቸው፣ ሴሌክቲቭ ነው ዲስትሪቢዩሽን ቻናሉ። ስለዚህ ምን እንጠቀም የሚለው በዚህ ለምሳሌ ኢንተንሲቭ ከሆነ ዲስትሪቢዩሽን ቻናላችን ሞር አድቨርታይዚንግ ብንጠቀም የተሻለ ነው። ኤክስክሉሲቭ ከሆነ ሞር ፐርሰናል ሴሊንግ አሪፍ ነው። ኦብጀክቲቭ በጀት ኮስት ኤንድ አቬይላቢሊቲ ኦፍ ሚዲያ ኦልሶ አፌክት ደ ሴሌክሽንስ ኦፍ ፕሮሞሽናል ቱል ኤንድ ሚክስስ የሚሉት ነገሮችን ኢንፍሉዌንስ ያደርጉታል ማለት ነው። ስለዚህ አጠቃላይ ቻፕተር 8 ፕሮሞሽን የምንለው ይህንን ይመስላል። ሀሳብ ሴት ካላችሁ ኮሜንት ላይ ያስቀምጡልን። ስለዚህ አጠቃላይ ፕሪንሲፕል ኦፍ ማርኬቲንግ 8ቱ ቻፕተር ይህንን ይመስላል በአጭሩ። ስለተከታተላችሁ እናመሰግናለን።